የራሳችሁ ህይወት የላችሁም እንዴ? ማይመለከታችሁ ስትይ ማይመለከታችሁ ጉዳይ ይሄ ተናደሽ ሌላ ነገር ሰውን አታስከፊ። ተናደሽ ከንዴትሽ ወጥተሽ አውሪኝ። ከንዴቴ ወጣሁኝ። እሺ አይመለከታችሁም ነው እያልኩ ያለሁት። እኔ እና እሱን ጨርሰው በቃችሁ፣ የራሳችሁን ህይወት ኑሩ። እኔ ብለሽናል። እኔ አንቺ ነገር ላድርግ ነው እያልኩ ያለሁት። ሩታ ስሚኝ፣ እኔ አንቺን ህይወት ውስጥ ከወጣው ቆየ ውጣ እንዳልሽኝ ነው የወጣሁት። ላንቺ ስል መስሎ ነው አቤል፣ መስሎ ነው። በጣም ሰነበትክ። ቆየው ከአንቺ ህይወት ከወጣው ቆየ። እኔ የራሴ ህይወት እንዳለኝ አንቺ ራሱ ታውቂያለሽ። ስለሱ ማውራው ማለት ነው። ታቸኩያለሁ፣ ልሄድ ነው። በክብር አውሪና በስነ ስርዓት እንደዛ አይደለም እንዴ። በክብር ቆመን እያዋራንሽ ነው። ሩታ ምናልባት እኮ እንደዚህ የምታወሪው ተናደሽ ሊሆን ይችላል። ከስሜት ወጥተሽ ለምን አታናግሪኝ? በስነ ስርዓት ከስሜታዊነት ወጥተሽ አናግሪኝ። ስለ አንቺ ላይ መለከተኝ ይችላል። ሩታ ከስሜታዊነትም ወጥቼ ባናግራችሁ ምንም የምትፈጥሩት ነገር ስለሌለ የራሳችሁ ኑሮ ኑሩ። እኛ እንኖራለን እኮ ቀላል ነው መኖር እኮ እንኖራለን። ግን አሁን ተረጋግተሽ ሩታ አንቺን ህይወት ለማስተካከል ነው ሲጀመር ማለት ነው። የኔን ህይወት አንቺ መተሽ አትኖሪም። እናንተ የኔን ህይወት ልታስተካክሉ ሳይሆን ልታመሰቃቅሉት የቆማችሁ ነው የምትመስሉት። አንቺ ራስሽ ነሽ በራስሽ እጅ ያበላሻችሽው የራስሽን ህይወት። እኔ ነኝ ያበላሽሁት። እሷ ነገሮችን በሌላ መንገድ ነው ምናምን ብለህ ለማውራትም በጣም ብዙ ደረጃ ደርሳል። ስለዚህ አንተም እኔን እንደዚህ እያልክ ቀጥልበት፣ ጎበዝ በርታ። አሁን ግን ይብቃክ። የራሳችሁ ህይወት የላችሁ ሲጀመር ማለት ነው። አንቺ የኔን ህይወት ልትኖሪ አይችልም። እኔ እንደ እህት ነበር እስካሁን የለም አጠገብሽ የነበርኩት። አንተ ደግሞ የኔን ህይወት እየኖርክ ያለ ነው የሚመስለው አይደለም። እኔ ስለሱ ስለሚመለከተኝ ጓደኛዬ ነው። ስለሱ ስለሚመለከተኝ ነው። ይኸውልሽ አንተ ስለሱ የማይመለከተው ኖ ስለ አንቺ ላይ መለከተኝ ይችላል። ስለ አንቺ ላይ መለከተኝ ግን ስለ ጓደኛዬ ይመለከተኛል። ምክንያቱም ማለት ነው ህይወት ውስጥ ስላለው ነገር ምንም የሚያገባ ነገር የለም። አይደለም እንደዛ አትበይ። እንደዛ ማለታችሁም ስለ አንቺ ላይ መለከተኝ ይችላል ግን ደግሞ ማለት ስለሱ ይመለከተኛል። እኔ ማብካካት እችላለሁ፣ መብቴ ነው። ኖ አንቺ ካንቺ ህይወት ከወጣው ቆየው። እኔ እና እሱ ጉዳይ ስለሱ ስለሚመለከተኝ ነው። ሩታ ተናደሽ አታውሪኝ፣ እልህ ውስጥ አትግቢ። በቃ እሺ፣ ስለሱ ማናገር ከፈለክ እሱን አናገር እንጂ እኔን ቆመ ነው ታናገረኝ። ይኸውልሽ አንድ ላይ ሆነን ነው እያናገርንሽ ያለው። አንቺ ግን ማለት ነው በሌላ እየተረጎምሽ ነው ብዙ ነገር። እንደዛ አይደለም ልሲ በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። እውነቱን ስነግርህ እሱ ቢያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ አስመሳይ ያላቅም ባንቺ ህይወት አስመሳይ ይኸውልሽ እንደዚህ አትናገሪ። ይከፋናል። ሰው ነን ባንቺ ህይወት አስመስለን አናውቅም። ምን ስናደርግ አይተንሻል። ማንንም እንደዚህ ተናግሬ አላውቅም እኮ የትኛውን ሰው መቼ አስመስለን እናውቃለን? ከዚህ በላይ እንዴት የትኛው ህይወትሽ ላይ ነው ያስመሰልነው? የትኛው ምን ልናገኝ ነው የምናስመስለው? አንቺ ህይወት ላይ እስኪ ንገሪ። የትኛው ጥቅም? ምን አይነት ጥቅም? እስኪ ንገሪ። አብርሽን የምናውቀው እኮ ምንም ጥቅም ሳይኖረው ነው። ገብቶሻል? ሩታ እስከ ዛሬ እኔ ተናግሬሽ አላውቅም። ዛሬ ግን የተናገርኩት የውስጤን ነገር ማለት ነው። ብዙ ነገር ዝም ብዬሻለሁ። ብዙ ነገር ዝም ብዬሻለሁ። ምክንያቱም እስኪ በቃ ድረስ እኮ ምን ተናግሬ አውቃለሁ ስላንቺ? ምን ብዬ እሷ በሌላ ነገሮችን መቀየር ስለምትወድ ነው አልከኝ። እስከዚህ ድረስ እስከመናገር ከደረስክ ከዚህ በላይ ምን ልትናገረኝ ትፈልጋለህ? ነው ወይስ የቀረ ነገር አለ? ምን ይቀረኛል? እስኪ ስላንቺ ከዚህ በላይ ምን ትናገረኛለህ? ምን ተጠቀማለሁ ስላንቺ? ካንቺ አጠገብ እኮ ነበርኩ። ሰምተሽኛል እኮ በቃ ኮምፕሊት ከኔ ህይወት ውጡ። ወጥቻለሁ። በቃ ስለዚህ አታናግረኝ። የማይገባህን ነገር እኔን አታናግረኝ። እኔ ማናገር ባለብህ ልክ አታናግረኝ። እስከዛሬ እኮ እኔ እስከዛሬ እንደዚህ ተናግሬሽ አላውቅም። እስከዛሬ እንደዚህ ተናግሬሽ አላውቅም። ስሚኝ፣ እንደማመጥ እንዴ እስከዛሬ ስሙኝ አልሽ። እስኪ ዛሬ ራሱ ስሚኝ። እንዴ ስለሰማችሁ ነው እስከዛሬ ድረስ ሰምተሽ አታውቂም። እስከዛሬ ተናግሬያችሁ አላውቅም። ግን እስከዛሬ በቃኝ። እስከዛሬ ስሙኝ ብለሻል። ዛሬ ደግሞ ይኸውልሽ እኔ ስለማከብርሽ የጓደኛዬ ሚስት ስለሆንሽ እርጉዝም ስለሆንሽ ዝም ብያለሁ እስከዛሬ። ግን ደግሞ እስከዛሬ የምታረጋቸው ነገሮች እንዳለ ልክ አይደለም። በቃ ሙያ በልብ ነው ይባላል። አንተ የልብህን የፈለከውን ነገር እያደረክ እዚች ጋር ማስመሰል እስከዛሬ ፐርፌክት ነህ። ማስመሰልም ምንም ሆነ ተሳክቶልሃል። ሊያስጨበጭብልህ ሁላ የሚገባ ጉዳይ ነው። በነገር አስመሰልኩ፣ ላንቺ ካስመሰልኩ ማለት ነው። ለጓደኛዬ ግን አላስመሰልኩም። ልንገርሽ አይደል እስከዛሬ አንድ ላይ ስንኖር አታውቂንም ማለት ነው። እኔማ ማቃችሁ መስሎኝ ነው። አይደለም እኮ ግን ለካ ኮምፕሊት እንደ አዲስ ነው የምታወሪ እያንዳንዱን ነገር ማለት ነው። ትናንትና በህይወትሽ የገባን እኮ ነው